የፍጥረታት ሁሉ ገዢ ሆኖ እግዚአብሔር አምላክ ለሙሴ 10ቱ ትእዛዛትን ሰጥቶታል። ከመገኛው ቋንቋ አንዱን ትእዛዝ ብንመለከት ሎ የልኻ ኤሎሂም አከሪም አልፒኒ ሽሞት ካፌት ጊሜል ወይም ደግሞ በግዕዝ ቋንቋ ስንመለከተው ኢታምልኩ ባዕድ አምላክ ዘእንበሌ ከኔ በቀር ሌሎች አማልክቶች አይሁኑልህ። ኦሪት ዘጸአት 20:2 እና 3። ዛሬ ላቀርበው የፈለኩት ዶክተር ቶሎሳ ጉዲና ላደረጉት ታሪካዊ ንግግር የሰጠውት በጎ ምላሽ ነው። ይህንን ጽሑፍ ያለጠፍኩት አምና ነበር። ዛሬ ደግሞ በድምጼ ደግመዋለሁ። ምንም እንኳን ከዶክተር ቶሎሳ ጉዲና ጋር እምነታችን ቢለያይም ከእሬቻ ጋር በተያያዘ ያቀረበው ታሪካዊ ንግግር ምንም ስህተት የሌለውና ማንኛውም ፈጣሪን አምናለሁ የሚል ሰው የግድ ሊደግፈው የሚገባ ነው። ታላቋ ኢትዮጵያ ትባል በነበረችው ሀገር ውስጥ የክርስትና እምነት በስፋት የሚሰጥባት እንዲሁም የተለያዩ እምነቶች ተከባብረው በሚኖሩባት ሰማይና ምድርን የፈጠረ አምላክ እያለ እንዴት አምልኮተ ባዕድ መመለኩ ትልቅ ስህተት ነው። እኔ በመከተለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው የምናመልከው። ከዚህ ውጪ እሱ ከፈቀደላቸው ቅዱሳን መካከል ጻድቁ አቡነ ተክለ ሃይማኖት ይህን አምልኮተ ባዕድ ለማጥፋት ሰፊ ተጋድሎ አድርገው ጽድቅን ተላብሰው አልፈዋል። ብዙ በተሳሳተ እምነት ውስጥ የነበሩ ሰዎች እውነተኛ አምላካቸው ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን አምነው ተመልሰዋል። በኢሬቻ በዓል ላይ የሚያሳዝነው ደግሞ እግዚአብሔርን እናመልካለን የሚሉ ከሊቅ እስከ ደቂቅ የተለያዩ ሃይማኖት ያላቸው አባቶች በእንግድነት ተጋብዘው መገኘታቸው አሳፋሪ ያደርገዋል። ኢሬቻን እናከብራለን ብላችሁ የመጣችሁ ሁሉ ወደ ልባችሁ ተመለሱና ለኛ ሲል ደሙን ያፈሰሰው ስጋውን የቆረሰው ጌታችን መድኃኒታችን ኢየሱስ ክርስቶስን አምልኩ። በእርግጠኝነት ልንገራችሁ ጌታችን ኢየሱስ ክርስቶስ የነጻነት አምላክ ስለሆነ ሁሉንም ይወዳልና እምቢ ሂዱልኝ አይልም። ማንንም አይጠላም። አልፈልግም ያለውን ግን የሰይጣን የግብር ልጅ ይሆናል። ስለዚህ ወገኖቼ ከዚህ መጥፎ ነገር መውጣት አለባችሁ። ወገኖቼ ስጋችሁ በስባሽ ፈራሽ ነው፣ ነፍሳችሁ ግን ያው ናትና የቁም ሞት ለስጋችን የሞት ሞት ለነፍሳችን ለመስጠት አንፍቀድ። ሰይጣንን እናሳፍረው፣ አምልኮተ ባዕድን እንተው ስል ምክሬን ለግሳለሁ። ለመሆኑ ዶክተር ቶሎሳ ጉዲና ስለ ኢሬቻ ምን አሉ? ሙሉውን ንግግራቸውን ከዚህ ካቀረብኩት ንግግር በኋላ አቀርበዋለሁ። በጥሞና እንድትከታተሉት ጋብዛለሁ። ይቆየን። ዛሬ ግን በቅርብ ጊዜ ወዲህ በምድራችን ከምን ጊዜም በላይ እየገነነና ትልቅ ትኩረት እየተሰጠው ስላለው ስለ ኢሬቻ ይሆናል። እንግዲህ ይህን መልእክት ለምትሰሙ ሁሉ አደራ የምላችሁ ለራሳችሁና ለምድሪቷ ጭምር ነውና መልእክቱን እስከ መጨረሻ ሰምታችሁ የኔን ጩኸትና ጭንቀት ምን እንደሆነ እንድትረዱልኝ በትህትና እጠይቃለሁ። እኔ ቄስ ቶሎሳ ጉዲና እባላለሁ።
የተወለድኩት በወለጋ ክፍለ አገር በግንቢ አውራጃ በደንጉሮ ዲሲ በሚባል ሲሆን ያደግኩት በአቦ ጮንጌ አካባቢ የተማርኩት በቦጂ ድርመጂ አንደኛ ደረጃ ትምህርት ቤት ነው። በብዙ አሳዛኝ ሁኔታ ቤተሰቦቼ ተሰደው ወደ ባቦ ከመምጣታችን በፊት እኔ በተወለድኩበት ገጠር እሬቻና አከባበሩ በጣም የገነነ ነበር። የአካባቢው ሰዎች ከቅርብም ከሩቅም ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል። ቅቤ የተቀቡ ጨሌ በጮጮ ይዘው አንጋፋ ሴቶች በልዩ ዝግጅት ይመጡ ነበር። በዛ ቦታ ይደረግ የነበረው በዛን ጊዜ ብዙ ባይገባኝም ደማቅ ልብስ ለብሰው ቅቤ ተቀብተው በመጡት ሴቶች ላይ ይወርዳል ተብሎ የሚጠበቅ አጋንንታዊ መንፈስ ነበር። መንፈሱ ግን በግልጽ የሚወርደው በሁሉም ላይ ሳይሆን በጥቂቶቹ ላይ ነው። ይህ የሚደፋና የሚያቀባጥር መንፈስ የሚወርድባቸው ሴቶች የአጋንንቱ መንፈስ እንደመረጣቸው ተቆጥሮ እንደ እድለኞች ይታዩ ነበር። መንፈሱ ስመጣና በሰዎች ላይ ሲወርድ ሕዝቡ ይሰግዱለት ነበር። ከዛ በኋላ የቀኑ ወይንም የበዓሉ ወሬ የሚሆነው ስለ ቃልቻውና የአጋንንቱ መንፈስ ስለወረደባቸው ሴቶች ይሆናል። ቃልቻው የሚያስተላልፈው መልእክት ሁሉ ባይገባኝም በዛ ወቅት የሚለመነው መንፈስ ካለፉት አባቶች ጋር ግንኙነት አለው ስለሚባል የነሱ ኤክራ ወይም የሞቱ ሰዎች መንፈስ ተጠርቶ ለህብረተሰቡ ደህንነት ያመጣል፣ ይታረቃቸዋል ተብሎ ስለምታመን ጽኑ ልመና ወደ እርሱ ይደረግ ነበር። ነገር ግን እኔ እስከማውቀው ድረስ የኢሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትለው መከራና ስቃይ በቋንቋ ማስቀመጥ የሚሞከር አይደለም። ለዚህ የኔ ቤተሰብ ሕያው ምስክር ነው። ለቤተሰቦቼ በተለይ በእናቴ ላይ ከመናፍስት ዓለም የሚመጣባት ኃይለኛ ጥቃት ነበር። ከበዓሉ በኋላ ማታ ወደ ቤት ስንመለስ እናቴ እጅግ በሚያስጨንቅ መንፈስ ተይዛ ስለሆነ የምትመለሰው በቤታችን ጤና ሆነ ወይም ሰላም አልነበረም። ሰይጣን እያፏጨ መጥቶ እናቴን ሲደፋት እኔ በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። እንዲሁም በአባቴና በእናቴ መካከል ፍጹም ሰላም አልነበረም። ይህ በእናቴ ብቻ ሳይሆን በዛ ለአምልኮ በተገኙ ሴቶች ሁሉ በየቤታቸው የሚያልፉበት የጓዳ ስቃይና ሰቆቃ እንደነበር እንሰማ ነበረ። መንፈሱ የሚሰራው በህብረተሰብ መካከል ሰላም እንዳይኖር ጭቅጭቅና አምባጓሮ በማስነሳት ነው። ስለሆነም በህብረተሰቡ መካከል ልባዊ መያያዝ አልነበረም። ይህን ሁሉ እያየሁ አድጌ አሁን የኢሬቻ በዓል የሰላም በዓል ተብሎ ለህዝብ መቅረቡ ከእውነት የራቀ በመሆኑ እጅግ አዝናለሁ። በዛን ጊዜ በህብረተሰባችን መካከል በኢሬቻ አከባበር መልእክትን የሚያስተላልፈው ቃልቻ ሁሉን ያውቃል ተብሎ ስለሚታሰብ ትልቅ ስልጣን ነበረው።
ስለሆነም በአካባቢው ለሚወለዱት ሕፃናት ስም ያወጣላቸው ዘንድ ወደ እርሱ ይወሰዳሉ። ስም ካወጣላቸው በኋላ የወደፊት ዕድላቸው ምን እንደሚሆን በጥንቆላ ይነግራቸው ነበር። ከወላጆቼ የተወለዱት የመጀመሪያዎቹ 3ቱ ሕፃናት ሲወለዱ ወደ ቃልቻው ቤት ተወስደው ስም ከወጣላቸውና በኑሯቸው ምን እንደሚገጥማቸው ከጠነቆለላቸው በኋላ ሕፃናቱ ልክ ከቃልቻው ቤት ሲወጡ ወደ ቤት ሳይደርሱ በቅጽበት በመንገድ ላይ እያሉ እያንዳንዳቸው እንደሞቱ ወላጆቼ በእንባና በመራራ ሐዘን ውስጥ ሆነው ሲያወሩ ይሰማ ነበር። ወላጆቼ 3ቱ ልጆቻቸውን በቃልቻ ካጡ በኋላ አባቴ ጌታ ይባርከውና ከእንግዲህ ወዲያ ልጆቼ ከሞቱም በቤት ይሙቱ እንጂ እኔ ወደ ቃልቻ ቤት አልወስዳቸውም ብሎ ስለወሰነ ከታላቋ እህቴ ጀምሮ የተወለድነው ቃልቻው ቤት ስላልተወሰን በሕፃንነት ከመቀጨት ተርፈናል። እውነተኛ ሰላምና ዕረፍት በቤታችን የሆነው ጌታ ኢየሱስ ክርስቶስን ካገኘ በኋላ ነው።